ብላለች ሃሎ አውርቻት እንዲህ አድርጊያ ሲሉ አይከፋሽም ማለት ምን መሰለሽ፣ አንደኛ እኛም እዛ ቤት ገብተሽ ስለምናይሽ እንሰርብሽ፣ ምንም ብዙም ሰድቤሻለሁ፣ እንሰርብሽ እንችላለን። ምን መሰለሽ እዛ ቤት በቸም ጥሩ ነገር ስለማይሉ የነሱ ገዳሽ እንደው መደገፍ አይችልም ይችላል። ልክ እንደኛ ማለት ነው። ሄርሜላን እየነገርናት እንደማይገባት ሁሉ ኦሩታም እየነገራት አይገባትም። ስለዚህ እኛ ለምን እንባላለን? ደፋር እያልኩሽ ያለው ትልሽ እናንተ እኔ ልጣሉኝ የምትችሉት ስለ ሄርሜላ መጥፎ ነገር ሳወራና ሳወራ ብቻ አይደለም። እዛ ሄርሜላን ሰድቤ እዛ ስለ ሄርሜላ ተሳድቤ መጥፎ ነገር ተናግሬ አወራለሁ ብትይ ለራሱ ማለት ነው መቀመቅ ውስጥ ነው የምናስገባሽ እንጂ እንደዚህ እኔ አንድ ነገር ልንገርሽ፣ ሴት ነኝ። ፍቅር ሊያጠቃኝ ይችላል። ፍቅር ብዬ አንድ ሰው ወንጀሉ እኔ ላይ ጠምጥሞ ሲሰጠኝ አይደለም ፍቅር አዙሬ ነበር የምደፋው። ደፋር ፍቅር ማብለሽ እንደዚህ አትግማማ። ክብሯንና ንግሯን ትታ አትግማማ። እኔ እዚህ ላይ እኔ ስለ ልጅቱ አይመለከተኝም። እኔ አሁን የሚመለከተው ስለናብረሽና ስለሩታ ነው አይደለ? አሁን አብርሃም እየተጠመጠመ እንደባብ እየተጠመጠሙበት የሆነ ነገር ቢያደርግ ወርድ ተራሱ ዛሬ ቪዲዮ ነው በመጀመሪያ እራሱን 50 ጊዜ ቻው ቻው እያለ የሚያቅፋት እንዴ ማን ነው እሱ? ግማታም ተጠባብቆ ከሁለቱም ወንድሞቹ ጋር እነሱ እየነገር ነው አውቆ የተደፈረ ሰላም ብለህ ተይ ግን አንቺ ልጅ ታያለሽ ብለሽ በእናትሽ እንዴ ሰላም ተረጋጊ። ሲጀመር ለወጣት ቆይ መጀመሪያ ተረጋጊ እኮ እኔ እኮ መግርም የሚለኝ እኮ ደግሞ በተንሽ እንደ አንቺ ምንድነው እዚህ ናል መጥቃጠልሽ ቁጭ ብዬ እበላለሁ እጠጣለሁ። ግን ምቀኛዬ ማለት ነው ዛሬ ምን ሆነ ከሰች፣ ዛሬ ምን ሆነች ወፈረች ከሚባል ህብረተሰብ ነው ሳታይ ሳትፈልጊ እራሱ አጠንጥኖ የሚሰጠሽ ህብረተሰብ ውስጥ ነው ያደኩት። ይሄ ደግሞ እየሰራ ያለው ቃቃ ነው። እኛ ወደንሲ ላይ አይጫወት እኮ አንቺ የዚህ ያህል መናደድ ምንድን ነው የሚለውጠው? መስቀሉ ሊያስተወጣ አይመለከተኝም። አንገቱ ይቆረጣታል እንጂ እኔ በመስቀሉ እስከ ጥግ ሄድበታለሁ። ለቃሚ ማለት ነው ወደ እና ብረሽ ያሉት አገሮች ማለት ነው ሴቶቹም ዲቃላ እያረገዙ እየመጡ በአደባባይ ላይ ይመጣሉ። ወንዶቹም እንደዛ አንቺ ሀያት አንድ ነገር በተሰብን የማያከብሩ ሰው አይመለከተኝም። አብርሃምን በማየት ብቻ እህቱም ይኸው የእሱ ስራን አይነት መጣች። ያኛውም ገለመሌ ይላል። ይሄ ሁሉ ዛሬ ነገርኩሽ እኮ የማርክ ሚስት መተት ተደረገባት ተብሎ መጥቷል። ሚዲያውን በእንደዚህ አይነት ነገር አጨመላልቀውታል። እነሱ ስራና ስራ ነው የሚሰሩት። መጨረሻው አያምርም። እውነት ሆኖ ደግሞ ታሪክ ላይ አገሬ ላይ እንዲበላሽ አልፈልግም። እንደሱ ሸለምጥማት ኢትዮጵያን በእንደዚህ አይነት ቪዲዮ ለምን አሰሩም? ቪዲዮ የምትሰሩ ልጆች እኮ ቪዲዮ መስራት ነው። ባዛቦይ ማለት ነው። እንደዚህ ሁሉም የሩታም የሁሉም ገዳፊ በአንድ ላይ ሆነን ማለት ነው። ከምናምን ጀምሮ ጠቅላላ መቤቴ አንድ ቀን ሁሉም ሲለቁ ተመካክራችሁ ርጭ ብትሉ ወደ ራሳችሁ አዳሜ ትመለሳለች ነበር። ትላልቅ ሚዲያ ላይ መሰላችሁ እንደዚህ ሜዳ ላይ ቢቀርቡ ሁላቸውም ዩቱበሮች አንድ ጊዜ ቆይ የሚተረኩሽ በጣም ይቅርታ አድርግልኝ። አብርሃም ብለን እኮ ግማሽ እኮ ህዝብ እኮ ተከፋፈልን። መዳም ቅመሞች ይሄንን እንዴት አይተው አይበላሹ ህዝብ እንደዚህ ማለት እንደ ስራ እያሉ አብርሃምን እያዩ ይሄዳል። ስለዚህ አብርሃምን ብናጠፋ ህዝቡ ይማራል። ትምህርት ቤት የምትገቢ ልትማሪ ነው፣ እውቀት ልትሸምቺ። አብርሃም ግን ቫይረስና በሽታ ነው ሀገሬ ላይ እየመረተ ያለው። ስለዚህ ፍትህ እላለሁ። የአዲስ አበባ ሰው ስለ መስቀላችን አላየመርልን እናስተላልፋለን። ችግር የለም። በቃ ለኦርቶዶክስም ሆነ በየእምነታችን እንናገራለን። አሁን ብሎ በማህተባችን የመጣው እሱ ነው። ነገ ያችኛውም ይቀጥላሉ። ከመስቀል ሰላም እንዴ እሱ ምንም እሱ ደነዘዘ እንጂ በመስቀል የመጡት እነ ሩታ ናቸው እኮ ነው። እኛ እኮ የጠየቅነው እኮ ፍትህ መተት ተብሎም ተመጣ። ፌክ ነው ሁሉ ነገር። መተት የለም፣ ምንም መተት የለም። ከዛ እንትና ቤት ትንሱ ቤት ቀጠለ፣ ዛሬ ማርክ ቤት ቀጠለ እያለ ትውልድ ሁሉ መተት እያለ ይቀጥላል። እነሱ ድራማ ነው ሰው ላይ የሚሰሩ። ምን መሰላችሁ አሁን እንዲህ ይሄንን ነገር ማለት ነው ትውልድን እያስፋፋው ስለሆነ እውነቴን ነው የምላችሁና ህዝቡ ቤቱ ብዙ ቤት የሚገኝ ሰው እዛ ቤት ላይ መጀመሪያ ልንገርሽ ስንነግራቸው ማለት ነው ምንም አይደለም ድራማ ነው ሲሉ ነበር። አሁን ልክ እሱ ሰላም ሲሆን ነው እንደ ሰለመስቀል ነው ውዴ ቲጂዬ። እኔ ከዚህ በፊት ቆይ ቲጂዬ፣ ለዚህ ደግሞ አስተያየት ልስጥሽ። ልጅቷ ከዚህ ቤት ሳትወጣ ልትሳፈር ስትል ኧረ ተይ ብዬ እንደ 2 ቀን ሲቀራት ሚዲያ ላይ መጥቼ የጀመርኩት በሱ ነው። እባካችሁ ድራማ ነው ወይ የሚሰራው ብዬ ስጠይቅ እሱ ምንድን ያለው እውነተኛ ላይፌ ነው ብሎ አልተደጋግመ አልነገረንም።
ይሄ ምንም ድራማ የለውም፣ ውሸት የለም። እኔ እና ሰው ተለያይተናል፣ ይሄ ነው የኔ ላይፍ፣ አዲስ ህይወት ጀምሬያለሁ ብሎ አልተናገረም። ተናግሯል። ዛሬ ጤነኛ ሲሆን በመተት ነው በምንድን ነው ብሎ እንደዛ ብሎ እነሱንም ካስጠቆረዋ እንደ ኤፍሬም እኮ ተናገረ። ወንድምሽ ንጹህ ነው ማለት አይደለም ማለት እኛም ወንጀለኛ ከሆንን አብሮን መቀመቅ የሚወርደው። ስለዚህ ዛሬ አብርሃም የጀመረው ይኸው እኔ ማርክ ነው ሞቴ ከምትሉትን ሰውዬ አልከታተልም። ነገ ይቀጥላል። እዛ ቤት ማርክ እና ትንሱ ባሏ ማርክ እና ቤዛ ያኛው ጓደኛ ሊያገባት ከውጭ የመጣ ጓደኛ የሆነ ወስዶ ቤቱን ሰብሮ ወስዶ ሆቴል አሳደረ። ዛሬ ማርክን እንዳታይ አታስብልኝ ምናምን ብሎ መጠጡ ላይ ከሆነ ከኪሱ አውጥቶ የሆነ ነገር መጠጡ ላይ ሳረጋ ላይ አልኮሽ ሁሉ ሽጉጥ እየደቀኑ በአጠቃላይ የቡታጅራ ልጆች የሚሰሩት ስራ ጥሩ መመቤት በአጠቃላይ ከአስቀባመባሉ የሉ ምንም ደህና ነገር አያስተላልፉ። ወይ ዝሙት ነው ወይ በነገራችን ላይ ወደዚያ ያሉት ሀገሮች ግን ምንድን ነው የነካቸው ማለት በመተትና በድግምት ነው እንደ ገንዘብ የሚገኘው። እሱን ሀያትን አንድ አሜሪካ ሊገርሽ እኔ ትውልዴ እድገቴ ቤተሰብ ጓደኞች ሙላ ኢትዮጵያ ውስጥ ነው። አሁን ስራ አጥተናል ምን ስራ እያለ ነው ህዝብ ያለው። ስለዚህ መንግስትም ስራ የለም እያሉ ነው ያሉት ልጆች ብዙ ያለቃቅሳሉ። በወጣትነታቸው መሰርቶ የሚበሉትን አሁን አብርሃምን ካዩት እንደዚህ ነው እንዴ ብሎ ነው ሀገር የሚያበላሽብኝ። ወጣት ለምን ይበላሻል? እዛው ሂደው አገሩ ላይ ይግማማ። በቃ ሰላምዬ ምን ሆነሽ ነው? አዲስ አበባ እነ ፍሬ ዳጊ ስንት አሉ እኮ ምርጥነ እዛ አራቱ ወንድማማቾች አንድ ቀን ድምጻቸው ሳይሰማ ከሰሌለን ነው ስራ እንደሆነ ቢያቆየው ባለሁለት እኮ የሄዳችሁበት ሰውዬ እኮ ተናገረ። እናንተ እያበላችሁት ነው ብርን ያጠገበው ባታዩት እሷ ብለናል እኮ እኔም አሁን እኮ የምለው ይሄንን ነው። በየቤቱ ሲለቀቅ እንደንትን እናርግና ከነገ ጀምሮ ጠቅላላ አረብ ሀገር ያሉ ልጆች ማንኛቸው በአጠቃላይ የቡታጅራ ልጆች በፊትም ዝግጁ ነኝ ተናግር ያለው አብርሃም ማን ስሟች ማን ነበር ስሟ? መሰረት አንቺም የሩታን ገዳፊዎችን በሙሉ ንገሪያቸው። እኛም ተመካክረን እኛም በግላችን ሀያት የሩታ ደጋፊዎች በመስቀላቸው ለመሄድ ዝግጁ ናቸው። እናንተ እንጂ እንገጥማለን። በመስቀሉ ሲመጣ ወዶ ሳይሆን ተገዶ እንዴት እንደመጣ ይመጣታል። እኛም እንዳለ እንነሳ እንበልና ሁሉንም ተቆጥተን ማለት ነው። የነ ሀይሚ ራሳቸው ጠቅላላ አረብ ሀገር ላይ ያሉ የቡታጅራ ዩቱበርን የሚከታተሉ ልጆች እንንገራቸውና ማለት ነው። በየቤቱ ገብተን እኔ ከዚህ በፊት እግዚአብሔር ምስክሬን ነው የምልሽ አብርሃም አንገቱ ላይ ያለና ማታውኑ ምን አልኩኝ መሰለሽ? ምን አልኩኝ? ይሄ ነገር አልኳቸው እንደ በፊቱ የሆነ ነገር ብሎ ይወጣል ስላቸው ኖ በህይወት እንደመጡት አለችኝ። እርግጠኛ ነሽ ስላቸው አዎ እሺ እንደዛ ከሆነ ምንድን ነው የምናደርገው? መስቀላችን ላይ ነው ሁለት አንጠልጥሎ መጣ። አሁንም ነገ በይቅርታ ያልፋል። አብርሃምን ታውቁታላችሁ ስላቸው የራሱ ግሩፕ አብዛኞቻችን ክርስቲያን ነን መቼም ዝም አይልም እሱ ዝም ካለ እኛ ዝም አንልም አሉ። እሺ ምንድነው ስላቸው እኔ ለምን ማለት ምን አለ ኖ በህግ ሄደው ገናናችሁ እዛ እንዳምነው ማለት ነው። ወታ እንድትሰርባቸው ብያልኩኝ። ይኸው ተሽሎት ሲመጣ መስቀል ሆይ ሲባል እህትየው ምን ብላ መጣች? እናንተ ናችሁ በመስቀል በእንደዚህ ያላችሁት እንጂ እኛ አላለም አለች። እራሳቸው እየሰጡን ትምህርት ቤት እኮ መሄደው እኮ አስተማሪ ዛሬ ይሄንን አስተማሪን ብያልድም አይደል እንዴ? አስተማሪ የሚያስተምረኝም በደንብ ያውቀዋል። የሚፈትነኝንም ከተማርኩት ነው የሚሰጠኝ። ከተማርኩት ውስጥ ነው በታትኖ ፈተና ላይ የሚያመጣልኝ። እነሱ እኛ ያየነውን የሰጡንን ነው። ንጹህ ነው ምንም የለበትም እኮ ካለ በሰዓቱ ምን አታገለው? አሜን ብሎ መቀበል እራሱ ነው። እዛ ጋር አልፈልግም ራሴ አንገቴ ላይ ያለ ለራስሽ ልበሹ ብሎ የማይሆን ነገር እየሰጠን እኛ ኦዲንስ የተሰጠንን የተቀበልነው። ሁለተኛ ቀን ደግሞ መጣች እሱ ሰላምዬ እሱ ራሱ ማለት ነው። እሺ እህትየው እንደዛ ብላ መጣች አይደለ? አብርሃም አሁን እነ ሩታን ብዙ ጥያቄ ሲጠይቅ ነበረ። ምን አይነት የውሸት ተጽፎ የጠየቃቸው እኔ አለ እናንተ አታዙኝም ምን ሆኜ ነው ተነስ ተቀመጥ ሂድ ስትሉኝ ነበረ። ቪዲዮ አይቻለሁ። ሄርሜላ ምን ጠየቃት? ሄርሜላ የት ነው ይዘሽኝ ሄድሽው ምናምን ብሎ ጠይቋታል አይደለ? ለምን ይሄን ፓርት ዘለለው ነው የኔ ጥያቄ አሁን
ለምን ይሄን ፓርት ሊዘል ፈለገ? ለምንድን ነው እንደዚህ እየታገልኳችሁ መስቀል ብሎ ለምን አልጠየቀም? የኔ ወንድም ተሰቃየ እኮ። ኧረ በእናታችሁ ርዕስ ቀይሩ። ሁሌ ስለ አብርሃም ኧረ ተውት በእናታችሁ። ምንድን ነው የሚሰቃየው? እናቱ የተሰቃየ ሰው እንደዚህ ነው። እንደ አዲስ ፍሬሽ የመጣ መስል እኔ ወንድሜ ምናምን የሚመጣው ምን አረገ አብርሃም ዛሬ ደግሞ? እንደው እስኪ በማርያም ይኸው እስኪ አብርሃም አሁን የተሰቃየ ነው የሚመስለው። እኔ በነገራችን ላይ እንግዲህ አብርሃም ካጠፋ በውስጥ አናግረዋለሁ እንጂ እዚህ ጋር ለጠላት አሳልፌ አልሰጠውም። ሰላም ይቅርታ አድርግልኝ። እኔ እኮ እናቴ የእናት ዝምድና የለኝም፣ የስጋ ዝምድና የለኝም። እንደማንም ኦዲየንስ ነኝ።